መቼ እንደሚከበር አይ ዶንት ኖ ማለት አላቅም። በፊት ግን ዛሬ ትናንት መሰለኝ አባቶች ቀን ሰኔ 14 ማለት ነው። እና እኔ የአባቶች ቀን የእናቶች ቀን የማውቀው በነገራችን ላይ ያው ከተማ ከመጣሁ አዲስ አበባ እንኳን እየመጣሁ ብዙም ያን ያህል ማለት ያን ያህል አላቅም። ግን ያው ውጭ እኔ አሁን እዚህ ማነው ስደት ከመጣሁ በኋላ በሚዲያ ምናምን ሳይ እዚህ ራሱ የሴቶች ቀን ሲሆን አሁን የምሰራባት ሴትዬ የተማረች ሴት ስለሆነች የሴቶች ቀን ሲሆን ራሱ ዛሬ የሴቶች ቀን ነው እንኳን አደረሰች ትለኛለች። እና ከዛ ደግሞ በተለይ ሚዲያ ላይ ከመጣው በኋላ ነው የአባቶች ቀን የእናቶች ቀን ምናምን። እና በዚህ አጋጣሚ የወንድሞች ቀን የእህቶች ቀን ቢከበር ደስ በተለይ የአክስቶች ቀን ይከበርልን። እኔ የአክስቶች ቀን የእናቶች ቀን የአባቶች ቀን አለ። ከዛ የአክስቶች ቀን የእህቶች ቀን ቢከበር ደስ የወንድሞች ቀን በቃ አለቀ። ከዛ ውጭ ሌላ ምን አለ? የባሎች ቀን እሱም ቢከበር ችግር የለውም። ጀግና የሆኑ ባሎች ስላሉ እነሱ ማመስገኛ ይሆናል ማለት ነው። እና በዚህ አጋጣሚ እኔ ይሄ አመትን ጠብቄ አባቴን እናቴን ለማስደሰት አልሞክርም። አሁን ብዙ ጊዜ አመት ጠብቀው የእናቶች ቀን ሲሆን ለእናቶቻቸው የሚያደርጉት ነገር አለ፣ ለአባቶችም እንደዛው። ግን ይሄ ነገር ደግሞ ሁሌስ ቢሆን ማለት ቢያንስ በወር በሁለት ወር ባገኘነው አጋጣሚ እናት አባቶቻችንን ለማስደሰት ብንጥር ከሚሉት አንዷ ነኝ። እና እኔ በፊት ስደት ዓለም ላይ እያለው ያው እጽፋለሁ፣ በተለይ ስለ አባቴ እጽፋለሁ፣ ስለ እናቴ እጽፋለሁ፣ በእናቶች ቀን በአባቶች ቀን። እና አባቴ በነገራችን ላይ ማለት ነው አባቴ እስኪ ባለፈው ምን እንዳለኝ ስሙትና ከዛ እነጋችኋለሁ። እንጀራ ተሻለኝ እንጀራ አትለይም እንደ ቡና አምጣችሁ የለም ምንድነው ይበል እንጀራ የለም የሚቀመስ ነው ያለው። አታክልት ምናምንስ? አይ በልቻለሁ ስቀልድ ነው እኮ እየበላሽ ነው ጌታ ማለት ብቻውን ማጠጪ። እሺ በልቻለሁ ብቻዬን። አዎ ሳምበሽና አቃጥልሻ ቡና ጅል ነው ምጭቀላም እኮ አይቀምሰሽ በኋላ መጣት ቡናው። እሺ አባቴዋ እና ጤናህ እንደምን ነው? ስንት ዓመት ሆነን ከተያየን? 1 ዓመት ከምናምን። አረገ ለኔማ 3 ዓመት 4 ዓመት መሰለኝ። አዎ በአሁንማ መስማት አረገ 4 ዓመት ነው። ይችል መጋየት እያየሁ ነው። ምን ይላል እንዴ? ገኝ ብላ መጋየትን አሁን ሰቢ ሰቢንገርሽ መጋየት አሁን ሲያቀረኛ ምን አለና እንደዚያ ማለት ነው። አንቺ ደግሞ መጋየት ካቀረሽማ ምን ማለት ነው? እንዲያኮሩንም መጋየትና አንቺ እኮ አንድ ናችሁ። አይ ገብቶኛል እኮ ነኝ ያው ዝናቡ ለማለት ለማስቀየስ ፈልጌ ነው። ሰው ድረስ መጋየትና እያየሁ እንዴ አሁን ማከቴውም ይሆን ቀበጥ እንዲቀበላት እያሁ ነው። ከተውም ይሄማ ተቀኘው አሁን እንዲያፍላሽ ብላ ማለት የበረካው ጤናሽ ይስጥሽ፣ አበባ ያርግሽ፣ ለቦታሽ ያብቃሽ፣ ቦታሽ ደግሞ ሀብታም ቦታ ይምድልበት በኩልበት ቦታ ይሆን ቁጭ በደብሽ ተባርኩ ጭት ያርግሽ ማለት የበረካው ዲሉጠምሽ አባሽና ወርቁ ነገር ይስጥሽ። የማንቺ ለታባሽ ተፈጥም ያርግሽ፣ ተባረከ ያርገው። እኔ መርቄያለሁ ይሻላል በቀጅና ውሃ ነው አጨበይና እሰይ እሺ ቃጥት ነው ሁሌ ለኔ ይጨነቅልኛል ማለት አሁን እኛ አካባቢ ገጠር ምናምን ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን፣ ሙሉ ዓለም ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ይሄን ቪዲዮ ደግሞ ላይክ እንድታደርጉልኝ እፈልጋለሁ። እንደሌሎቹ 10,000 9,000 አስገቡኝ አይደለም፣ ቢያንስ ለኔ 5 6 7 ከዛም በላይ ላይክ እፈልጋለሁ። እና ዛሬ ትናንት የአባቶች ቀን ነውና ትናንት ቪዲዮ ለመስራት አልተመቸኝም። ዛሬ ግን ቪዲዮ ልሰራ አሰብኩኝ። ያው ሁሌ እኔ ሰለ ቤተሰቦቼ፣ ሰለ እህቶቼ፣ ሰለ አባቴ፣ ሰለ እናቴ፣ ሰለ ወንድሜ ያወራሉ። በቃ ማውራት እወዳለሁ፣ ስለምወዳቸው ሰዎች ማለት ነው።
እና ትናንት የአባቶች ቀን ነበርና ያው ማለት በዚህ ምድር ላይ ላሉ አባቶች በሙሉ መልካም የአባቶች ቀን፣ በህይወት ደግሞ ለሌሉት ነፍስ ይማር። ብዙዎቻችሁ እኛ አባት የሌለን አባቶቻችን እኮ አናቅም የምትሉ በጣም ብዙ ልጆች አላችሁ እና አውቃለሁ። አንዳንድ ጊዜ እናት ካለች አጌጥ፣ አባት ካለህ ሩጥ የሚባል አባባል አለ እና እኔ በጣም እናት አባቴን አለመኖራቸውን ማሰብ አልፈልግም። እውነት አይዶን ነው። እኔ ማለት የሰው ልጅ እየታደሰ አይኖርም፣ ሀውርት አይደለም። የሰው ልጅ እስከሆነ ጊዜ ድረስ ይኖራል። ከዛ እንሞታለን ሁላችንም፣ የቀን የጊዜ ጉዳይ ነው እንጂ ማለት ነው። ግን ምንድነው እናት አባቶቻችን በህይወት እስካሉ ድረስ ባናስከፋቸው፣ ባናስቀይማቸው፣ የሳቃቸው የፈገግታቸው ደስታ ምንጭ ብንሆን እላለሁኝ። ለምን ታውቃላችሁ ውዶችዬ? አባታችሁ እኔ አሁን ሁል ጊዜ የሚጸጽተኝ ነገር አለ። ለምንድን ነው እንደዚህ ያደረግኩት እላለሁ፣ አባቴን ማለት ነው። ያ በጣም የሚያስከፋ፣ ቤተሰቦችን የማስከፋ ልጅ አይደለሁኝም። ግን ምንድን ነው አንዳንድ ጊዜ በተለይ አሁን ላይ ስደት ዓለም ላይ ከስኖር እኔን አያስከፍተውኝም፣ አያቁምም፣ ተናገሩኝም አያቁምም። ማለት መናገር ስላችሁ ውሃ ራሱን ወተት ነው ብላቸው አዎ ነው የሚሉኝ፣ አዎ ነው የሚሉኝ። እመቤቴን ይሁን ምክንያቱም ልጃችን ማላላት እዛ ብቻዋን እናት ትከፋለች ብሎ የሚያስቡ ውሃ አባቴ እዚህ ሀገር እኮ ውሃው ወተት ሆነ የሚሉኝ ብላቸው አዎ ነው የሚሉኝ እና በጣም ነው የሚጨነቁልኝ። አባቴም እናቴም ብቻ እህቶቼ፣ የኔ የምላቸው ሰዎች በቃ ቤተሰቦቼ በጣም ይጨነቁልኝ። ይሄ እህቴ ወንድሜ ምናምን ከምር ቤተሰቦቼ፣ ቤተሰብ ማለት እናት፣ አባት፣ እህት፣ ወንድም አይደል? በጣም ነው የሚጨነቁልኝ፣ በጣም ነው የሚያስቡልኝ። ሁሌም ነይ ነው የሚሉኝ እና እንደዚህ አይነት ቤተሰብ ስላለኝ በጣም ደስተኛ ነኝ። ደግሞ ይጸጥተኛል። ለምን አባቴን እንደዛ አልኩት ያልኳችሁ ደግሞ መቼ መሰላችሁ? አባቴ ገበሬ ነው እና ስለ አባቴ ብዙዎቻችሁ የምታውቁት ታውቃላችሁ። ብዙ ጊዜ አወራለሁ ማለት ነው፣ ሰረምጽፍም ሰረማወራም እና ያው አገራችን ዝናብ ካርጣረ ምርት አይመረትም፣ በርግ የለም፣ መኸር የሚባል ነገር የለም እና ከዛ የሆነ ጊዜ ማለት ትንሽ የሆነ ቤት ውስጥ ትንሽ ነገር ከጎደረ አባቴ ደጅ ላይ ማን ይሄ ሰው አንዳንድ ሰው ቁጭ ሆኖ የሚያስበው ምን ላድርግ እያለ፣ አባቴ ግን እንደዛ አይደለም። በቃ ይወጥ ከተማ ይመጣል። ከተማ የቀን ስራ እየሰራ ወዛደር እየተባረ አቤት እያለ እየሰራ አባቴ ለኔ ስልክ ገዝቶ ማለት አዲስ አበባ መጥቶ ሰርቶ ምናምን ትንሽዬ ሴቭ አድርጎ ወደ ቤተሰብ ጋር ሊሄድ፣ እኔ ደግሞ አዲስ አበባ ነኝ እና እኔ ደግሞ አላማዬ ሌላ ትልቅ በቃ እሱን እንዴት አድርጌ ላሳርፈው የሚል ስለሆነ ያኔ ገንዘብም የለኝም፣ ሰው ቤት ነው የምሰራው። ግን ሲሄድ ማድረግ ያለብኝ ነገር ቡናም ከሆነ ስኳርም ከሆነ ምናምን አደርግለታለሁ። ከዛ የሆነ ቀን ስልክ ገዝቶ ቤተሰብ ጋር ሊሄድ እህቴ ስልክ ገዛዋለኝ እና አባቴ ልጆቹን እህቶቼ ነው የሚለው እህቴ ነው የሚለው እና ከዛ ካልሰጠኸኝ አልኩት፣ አገ ልጅ እናንተ ስደውሉ በዚህ እኔ አናግራችኋለሁ ምናምን ሲል፣ ከዛ በኋላ እኔ ምን አልኩት፣ አይ አባቴ ካልሰጠኸኝ ልጅህ አይደለሁም አልኩት። በቃ ልጅህ ኧረ ልጅ እኔ ከስልኩ ከአንቺ አይበልጥብኝም ብሎ ያን ስልክ ሰጠኝ። ከዛ ያንን ስልክ ከሰጠኝ ተቀበልኩት። በስመ አብ ጨካኝ ነኝ። ተቀበልኩት። ከዛ ያንን ስልክ እኔ አረብ ሀገር ሲሄድ ለማን ልስጠው፣ ሌባ ይውሰድብኝ ማለት አስታውሳለሁ። አሁን ተምታታብኝ። በፓስፖርት ላወጣ ሄጄ ስመለስ የሆነ ልጅ ስልክ አስደውይ ብሎ ስልኩን እንደወሰደብኝ አስታውሳለሁ። ግን ረስቼዋለሁ። ይሄ ደግሞ መቼ ነው? 2005 ነው 2004 ላይ ነው። ረስቼዋለሁኝ። ከዛ ያ ስልክም እንደዛ ሆነ። ይሄንን መቼም አልረሳውም። ለምን ግን እኔ ወዳውኑ አረብ ሀገር እንደምሄድ ስመለስ አባቴ ታች ስልክ ነው የገዛሁለት እና አባቴ አሁን ኔትወርክ ኢንተርኔት ምናምን ስለሌለ በቪዲዮ ምናምን አናወራም። ከተማ ሲመጡ ብቻ ከእህቶች ጋር ሲመጡ ነው የማወራቸው፣ እናቴንም አባቴንም እና ሁሌ በድብቅ እያያችሁትን ቪዲዮ እቀርጻችኋለሁ ማለት ነው። እና በቃ ደስ ነው የሚለኝ ሁሌ እነሱን ቪዲዮ ሳይ ማለት ነው። እና ሁለተኛ ደረጃ ደግሞ እኔ ገና ከእናቴ ቤት ትምህርቴን አቋርጬ ስወጣ ይሄ የማረሳው ነው የማረሳው በቃ በጣም የማረሳው አባቴ ለእኔ ያደረገልኝን ነገር ማለት ነው። እና አስታውሳለሁ ከእናት ከአባቴ ቤት በራሴ ፍላጎት ነው የወጣሁት። ከዛ አባቴ ማለት ነው ከዛ በቃ አዲስ አበባ ካላከኝ አልኩት።
ከዛ አዲስ አበባ ሰው አጣ። ለማን ይላከኝ? ዘመድ የለንም። ስለዚህ ኮምቦልቻ የሆነ ዘመድ አለችን፣ እሷን የምታውቃት ልጅ መጣችና ለሷ ተሰጠኝ ማለት ነው። እኔ በቃ እሰራለሁ በቃ ካሌድ እኮ በቃ ከምጠፋብህ እኔ ብር ስጠኝና በስነ ስርዓት ሂጄ ሰርቼ ልላክላለሁኝ። እና ያኔ ደግሞ ታላቅ እህቴ ትማር ነበረ። እሷ ራሱ ተምራ ተመርቃ ስራ ይዛ እኔ ከሷ ጋር ያኔ እሷ ተምራ ተመርቃ ስራ ስትይዝ እኔ ከሷ ጋር ሆኜ እማራለሁን ነበረ። እና ያው ትምህርት በነገራችን ላይ አንዳንድ ጊዜ እግዚአብሔር ካልፈቀደውም አይሆንም። የሆነ ሰው ድሮ እኔ የማስበው አንድ ሰው ከተመረቀ ሀብታም የሚሆን ነበር የሚመስለኝ ማለት ነው። ግን ዋጋ ያስከፍላል። ከዛ ባጭሩ ኮምቦልቻ የምትባል ትንሽ ሀገር ያኔ ትንሽ የከተማ ነበረች እና መጣሁኝ። እዛ እየሰራው በጣም ነበረ ልጅ ነኝ ጩጭ ነኝ በጣም ልጅ ነኝ። በወር 15 ብር ሰርቼ አውቃለሁ። እና ከዛ በቃ እኔ ያኔ ሁሉንም እሺ ነው የምለው። እቃ አጥባለሁ፣ ቡና ፈላለሁ፣ ሱቅ እታዘዛለሁ፣ ገበያ እሄዳለሁ፣ ጽፌ ይሄን ግዥ ስባል እገዛለሁ። በጣም ጎበዝ ልጅ ነኝ። ገበያ መሄድ እወዳለሁ። እና ሴትዮዋ ደግሞ በዚህ አጋጣሚ የምሰራባት ሴትዮ ነፍሷን በአጸደ ገነት ያኑረው አሁን በህይወት የለችም። እሷ በጣም ያማታል፣ ደም ግፊት አለባት ምናምን እና ምግብ ቤት ነው እና እንጀራ ሁሌ ስትጋግር ታሳዝነኛለች። ልቤና መሜ ትላለች። ምግብ እንኳን አትበላም እግዚአብሔርን። ከዛ እሷን ለማገዝ እኔ እሰራለሁ ነው የምላት። በቃ እኔ እሰራለሁ፣ እኔ አደርገዋለሁ፣ እኔ ጋግላለሁ። እና ያኔ በቀን ገና እኮ 10ዎቹ ነኝ ቢያንስ 13 14 15 ዓመቴ ቢሆን ነው ቤት ሄነ የማስታውሰው ማለት ነው። ምክንያቱም የሽንት ቤት ቁልፍ የሆነ ሰው መጥቶ እንዲህ አድርጎ ያወርዳራ እኔ ወንበር አድርጌ ከወንበር አነባበሬ ነው ወጥቼ የማወርደው። ለምን ትንሽዬ ከመሆን የተነሳ እና በጣም ትንሽ ነኝ። ግን ያኔ ፎቶ ምናምን ስለሌለን ነው በጣም ትንሽዬ ነኝ። እና ከዛ ለካ በጣም በእሳት ውስጥ ነው በቃ በጣም ኩሽና ነው፣ በእንጨት ነው እንጀራ የሚጋገረው። እኔ መጋገሬን እንጂ ጎበዝ እሰይ ሲሉኝ እንዴት ደስ እንደሚለኝና ከዛ አባቴ መጣ። አባቴ ሊያየኝ በዚህ አጋጣሚ አጣጋጣ እያደረኩ ነው የምነግራችሁ እንጂ ከወደፊት ከሱ ጋር ይህን እሰራለሁ ቪዲዮ ብዬ አስባለሁ አባቴ ጋር። እና አባቴ በማያውቀው ሀገር ስልክ የለ ምን የለ ብቻ ከገጠር አማኑኤል ጸበር አባቴ እናትና አባቴ ጸበር ሂደው የሆነች ልጅ ቀውሳ ምናምን በቃ አሟት ጸበር መጣችና ምን ሆና ነው ምናምን አለ አባቴ። ምን ሆና ነው ምን እንደምነክቷት ነው እዚህ የኔ ልጅ ምናምን እያለ ከዛ አይ አዲስ አበባ ነበረች እና ድንገት አባትሽ ሞተ ሲሏት በቃ ጋይ ማለት ማርቀስ አልፈልግም። ከዛ አባትሽ ሞተ ምናምን ብለው ድንገት ሲነጓት ራሷን ሳተች እና ታማ መጣች። ለዛ ነው አሉት ማለት ነው። ከዛ እኔ አባቴ ደግሞ ሶሪ ቅርታ ጉዶች እኔ አባቴ ማለት በነገራችን ላይ እኔ በጣም ሀሳቢ መግለጥ የማልችል ልጅ ነኝና ሶሪ እና ከዛ አባቴ እንደዛ ሲል ባይምረው የመጣሁለት እኔ ነኝ። በቃ ወይኔ ልጅ ነው ያለው። በቃ ልጅ እንደዚህ ቀው ሳይሆን በቃ ማለት በቃ እሱ ፊል ያደረገውን ነገር ነውና ከዛ እናቴንም እዛው ጸበል ትቷት በያንቺ በዚሁ ሂጂ እኔ በዚሁ ልጅ ጋር ሄዳለሁ አለ። ከዛ ቀጥ ብሎ በማያውቀው ሀገር የመጀመሪያ ጊዜ እንግዲህ ከተማ ሲመጣ ከተማ ስላችሁ ይሄ ለመጀመሪያ በማያውቀው ሀገር ራቅ ያለ ቦታ መጣ ማለት ነው። ከዛ መጥቶ ደሴ አድሮ ከዛ ኮምቦልቻ ሲመጣ ማንም አያውቅም፣ እኔም አላውቅም፣ ቤተሰቦችም እናቴ ብቻ ናት የምታውቀው። ምክንያቱም ያችን ልጅ ስታለቅስ ስላየ ወይኔ ልጄ ብሎ መጣ ማለት ነው። ከዛ ልክ አዲስ አበባ ኮምቦልቻ መጥቶ ገብርኤል ቤተክርስቲያን አለ እዛ ቁጭ ብሎ ዋለ። ልጄ ስመጣ እዚህ ያያታለሁ ቤተክርስቲያን ግትስ ማለት ነው። እሱ የመሰረው ከተማ ምንም አይነት ስራ ማልሰራ የሆነ ቀለል ያለ ነገር ምሳ እኔ 24 ሰዓት ነው ኩሽና ነኝና ቢያይ ማንም አይመጣም። ከዛ በኋላ ያቺ ያመጣችኝን ልጅ ስልክ ተቀብሮ ነው የመጣው ለካ አባቴ። ግን እስከሚመጣ ድረስ አልደወለላትም። ከዛ እዛ ገበያ ቤተክርስቲያን ጠጋ ሄደና ምን እንዳታውቃላችሁ እባክህ እሱ ባረሱቅ እባክህ በዚህ ስልክ አስደውለኝ እና ደውልና አባትሽ እዚህ ቦታ ነው ብለህ ንገራት። ለምን የሙሉ ዓለም አባት ነኝ ካለ ልጅቷ በዛው ላመጣም ትችላለች። ምክንያቱም ልጅቷ እኔ ወሰደችኝ
ከዛ ወዲህ እኔ ምንም አላደረኳትም። ጠፋች ጠይቃኝም አታውቅም፣ ደውላልኝም አታውቅም። አይ ዶንት ኖ አንዳንድ ሰው ብቻ። አሁን ላይ ግን ራሱ ኢትዮጵያ እዛ ቤተሰቦቿ ጋር ምን እንዳልሄደች የት እንዳለች እንደማይታወቅ ነው የተሰማሁት ማለት ነው። ያው ልጅቷ ግን አድርሳኛለች በሰላም። ግን ያው አንዳንድ የምሰማቸው ወሬዎች አሉ ከማያት አንጻር እንኳን ጓደኛ ያልሆነች ነው የምለውን ግን ወስዳ ጣልን ያደረገች ማለት ነው። ከዛ እሷ ደግሞ አባቷ መስሏት ምጥት አባቴ ብቅጥ ነው በቃ እንዴ አንተ ነህ እንዴ? እኔ እኮ አባቴ መስሎኝ ስትል አይ አባቴ እንደዛ ብልሽማ ላትመጭልኝ ትችያለሽ እና እባክሽን ልጅ ያለችበትን ቤት አሳይኝ ይላትና ከዛ ቀጥ ብሎ ይመጣል። ይዘው መታ እዚህ ቤት ነው ግባት ነውና እሷ ትሄዳለች። እናንተ አስቡት። እኔ ቡና እያቀራረብኩኝ አባቴ እዚህ ቤት ብሎ አንኳኳ። ከዛ ማለት ምግብ ቤት ስለሆነ ምግብ ቤትም ነው መኖሪያ ቤትም ነው ያ ቤት ማለት ነው። ከዛ እኛ ደግሞ ምግብ የሚበላ ሰው ነው የመሰለን። ከዛ አቤት ግባ ምናምን አለች ሴትዮዋ ማለት ነው። እኔ ጭራሽ በቃ ቀጥ ብሎ መጣና አባቴን ሳይ ወይኔ በስመ አብ ማርያምን በቃ እኔ እቅዴ ሰርቼ ገንዘብ ይዤ ምናምን አባቴ ጋር ለመሄድ ነበረ ሀሳቤ ማለት ነው። ከዛ እሱ ግን ሲመጣ ለምን መጣህ አልኩት። በቃ ማለት ደንግጫለሁ። ለምን መጣህ? እኔ መጣ እኮ ነበረ ምናምን በቃ ማልቀስ ሆነ ስራዬ። በቃ ማልቀስ ማለት ነው። እንዴት በቃ ህልም ነው የመሰለኝ። ህልም ማለት ነው። ከዛ ልጄ እኔ እኮ ነኝ ምናምን። ከዛ ለምን መጣህ አይባልም ማለት ሴት አይባልም እኮ ሙሉ አለም። ከዛ ሳመኝ ምናምን። ከዛ የሙሉ አለም አባት ግባ ተባለ። ሴትዮዋ በጣም ጥሩ ሰው ናትና ቁጭ አለ። ከዛ ቡና በለውለት ምግብ በላን ምናምን። ከዛ በቃ ያው ለምን እንደመጣ እንዴት እንደመጣ ምናምን ተናገረ። ከዛ ያችን ቀን ነው ከቤት ውሎ ያደረው። ከዛ እዛ ቤት አደረ። እዛ ሰነበተ። ግን ጧት ወጥቶ ግን ሲያየኝ ልክ በጣም ወፍር ያለው ምናምን ሲያየኝ ልክ አይደለሁም ለሱ ማለት ነው። ከዛ የት ይወስደኝ። ከዛ እሱ የጧት እየወጣ ሰዎቹን ላለማስቸገር እኔ የሰው ቤት ነኝ ያለሁት ብላ ቁርስ ቡና ጠጣ ልለውም በጧት ተነስቼ ቁርስ ብሰራለት ምግብ ብሰራለት ደስተኛ ነኝ። ግን የሰው ቤት ስለሆነ እኔ ያን ያህል እንትን አይሰማኝም ማለት ደስ አይለኝም። እና ራሱ ማለት ሰዎቹ ተቆጥተው ምናምን ሳይሆን ይቆጡኛል ማለት ምናምን ሳይሆን ራሱ ማለት ነው። አንዳንድ ጊዜ ጧት ተነስቼ ካገኘሁት እንካ ብዬ ያደረ የቀዘቀዘ ሽሮ አለ በዛ ቁርስህን ብላለዋል። አባቴ እኮ ሽሮ አይወድም የቀዘቀዘ። ግን በቃ አለኝ ታውቁታላችሁ ስሜቱን ማለት የሰው ቤት ነው ያለሁት። እና አባቴን ከቁርስ ብላ ስለዋስ ብዙ ጊዜ ነካ አድርጎ በቅቶ በቃኝ ብሎ ነው የሚወጣው ማለት ነው። ከዛ ጠዋት የወጣ ማታ ይመጣል እጎን ይታጠባል። ከዛ ቁጭ ነው የሚለው ሻይ የማይጠጣ ምንም በቃ በርቻ እዛው በቅቶ ጠጥቶ ነው የሚመጣው ውጭ ማለት ነው። ከዛ እንደዛ እያለ ሳምንት ተቀመጠና እህቴ ልጅን ሐኪም ቤት ልወስዳት ነው አለ ማለት ነው። ከዛ እንዲበጋለ ከየታ ዛሬ ደግሞ የምን ሐኪም ቤት አልኩት። አይ ሰውነትሽ ልክ አይደለም ላስመርምርሽ አለኝ ማለት ነው። ከዛ ሰዎቹ ሳቁበት። እንዴት ለምን ምናምን ሆነ ሲል አይ ልጅን መውሰድ አለብኝ አለ። ከዛ የቀን ስራ ሰርቶ ያችን ብር ሰብስቦ እኔ እሺ ብር አለህ አልኩት። ከዛ አይ ምንም አልፈልግም ካንቺ እኔ ራሴ ብር አለኝ አለ። ከዛ ሐኪም ቤት ወሰደኝ። ከዛ ሐኪም ቤት ከወሰደኝ በኋላ ሰው ቤት ነው የምትሰራው አለችው። ነግሷ በጣም ቆንጅዬ ነግስ ናትና አዎ። ከዛ አይ አለች ልጃችሁ ጤነኛ ናት፣ ግን የስራ ብዛት አለባት። ይሄ ሰውነቷ መወፈሩ ምናምን ይሄ ውስጧ በሽተኛ ሆኖ ሳይሆን የሆነ በሙቀት የሚመጣ ነው። ሙቀት ደግሞ ያወፍራል እና የስራ ብዛት አለባት፣ ጥሩ አይደለም። ለምን ወስደህ አንተ አታስተምራትም አለችው። ከዛ እኔ እምቢ ብላኝ ነው አለ። እዛ መከረችኝ። ሂጂና ተማሪ የሰው ቤት ነው ምናምን ብላ ስትመከኝ እኔ ደግሞ አልፈልግም ብዬ አባቴም ተቆጣኝ። ከዛ የሆነ መድኃኒት ታዘዘልኝ ምናምን። ከዛ የተጻፈልኝን የሐኪም ማስረጃ ወስጄ ሰጠኋቸው። ከዛ በኋላ እንጀራ ብዙም አልጋግርም። ከዛ እያልኩኝ ትንሽ እሱ ሄደ። ከዛ ትንሽ ቆይቶ እሱ ወደ ገጠር ሄደ። አልሄድም አልኩት። እንሂድ ትምህርትሽን ተማሪ ያለኝ ምናምን እምቢ አልኩት። ከዛ በስነ ስርዓት ቡናውን ገዝቼ የሚፈልገውን ነገር ባለች ገንዘብ እንግዲህ በወር 15 ብር ናት። አመት መሰለኝ በአመት ነው የመጣው። ያችን እንደዛ አድርጌ ላኩት። ከዛ በስንተኛው ጊዜ እኔ ራሴ ሄድኩ ማለት ነው። እና ከሰው ጋር ሰው የሚሄድ ሰው ተፈልጎ ምናምን ብቻዬን ጩጬ ነኝ። በጣም ጩጬ ነኝ። በጣም ትንሽ ነኝ። ብዙም የማውቀው ነገር የለም። እና ምን ልላችሁ ፈልጌ ነው በህይወት የማረሰው ነገር አባቴ
ይህን ሁሉ ሳስብ እንባ ይመጣል ማለት በተለይ ልጁን ብሎ በማያውቀው አገር በቃ አለ አይደለ ብዙ መስዋዕት የከፈረ አባት ነው። በልጅነት የራሱ እሱ ጋር ያለው በቃ ብዙ ነገር ታውቃላችሁ። ይሄ ገበያ ወስዶ ልብስ የምፈልገውን ነገር ምናምን ይሄ ጫማ ልብስ ምናምን ይሄ የተለመደ ነገር ነው። አባት ግዴታው ለልጁ ማድረግ ያለበትን ነገር ያደርጋል። ግን ከዛ ደግሞ አለፍ ብሎ በማያውቀው ሀገር ልጁን ፍለጋ የሚሄድ አባት ከስንት አንድ ነው እንጂ ያለ አይመስለኝም። አሁን እኔ ታናሽ ወንድሜ ጠፍቷል፣ የት እንዳለ አናውቅምና ሁሌ ይለኛል አባቴ እኔ ልጄ ከዚህ ቦታ ነው ተብሎ የሆነ ሰው ፍንጭ ቢሰጠኝ ይላል ያለኝን መሬቴንም ንብረቴንም ሁሉ ነገር ሽጬ ልጅን ለማንጣት ይሄን ነበር ይላል ማለት ነው አባቴና አባት አንዳንድ ጊዜ አባት እኮ አሉ እኮ በጣም መጥፎ አባቶች አሉ፣ ግን እነሱም አባት ይባላሉ፣ ጥሩ አባቶችም አባት ይባላሉና ሁልጊዜ ምን ይሰራ አባቴ ባወራ አልሰለችምና የኔ ውድ አባት መልካም የአባቶች ቀን ብዬ ካጠገብሁኝ ባልልህም አባቴ ለኔ ሁሌም በየቀኑ ደውዬ ድምጡን ከሰማው በየቀኑ የአባቴን ድምጥ ከሰማው እሱም የኔን ድምጥ ከሰማ ሁሌም እሱን ለማስደሰት የምታገር ከሆነ ለኔ ይሄ ሁሌም የአባቶች ቀን ነው ብዬ ነው የማምነው። ስለዚህ በህይወት ላሉ አባቶቻችን እግዚአብሔር እድሜና ጤና ይስጥልን። እናንተም ሁላችሁም አባት ያላችሁ በሙሉ ለአባታችሁ በህይወት እስካለ ድረስ መልካም ነገር ለማድረግ ብትሞክሩ ባይነኝ። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ብዙ አንዛዛውባችሁ። ያው እንግዲህ ያው ሰላባት ሲባል እንግዲህ ይሄ ነው የሚወራው። አባቴ እወድሃለሁ፣ ምክንያቱም ካጠገቡ ብሆን አውቃለሁ ምን አድርጌ እንደ ሰርፕራይዝ ምናምን የሚለው እኔ ሁሌ ሰርፕራይዝ ማድረግ አባቴ በነገራችን ላይ ማለት የሚፈልገውን አውቃለሁ። አባቴ ምን እንደሚወድ አባቴ ምን እንደሚያምርበት አባቴ ምናምንና ሁሌም በቃ እግዚአብሔር ብሎ ሀገሬ ገብቼ ቀሪ እድሜያቸውን አብሬ እንዳሳርፍ ነው የምፈልገው፣ ምኞቴ ነው። እግዚአብሔር ደግሞ ምኞቴን እንደሚያሳካልኝ ተስፋ አደርጋለሁ። ውዶችዬ እንግዲህ በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም